እሺ እንዴት ናችሁ? ኢትዮጵያ ውስጥ ስታንዳርድ ከሌላቸው ነገሮች መካከል ቀጥታ ወደ ጉዳይ ስገባ ማለት ነው። በጣም ብዙ ነገሮች ስታንዳርድ የላቸው። የንግድ አሰራር፣ የትምህርት አሰራር፣ የምናምን አሰራር፣ የሕክምና አሰራር፣ ብዙ የኮንስትራክሽን አሰራር ስታንዳርድ የሚባል ነገር የለም። በተፈለገ ጊዜ ይሰራል፣ በተፈለገ ጊዜ አይሰራም። የአሰራር ኤቲክስ ብዙ ጊዜ አይታይም። ጥሩ የሚሰራው እንዳለ ተን መቼም ስለ ችግሩ ነው ማወራችሁ ነው። የኮንስትራክሽን አሰራር ስል አሁን ሰኔ 30 ሊደርስ ክረምት ምናምን ሊመጣ ሲል ዝናብ ሊመጣ ሲል ተጠብቆ መንገድ የሚቆፈረው ነገር አለ። ሁሉ አዲስ አበባ ከተማ ውስጥ የዛሬ 30 ዓመት ከዚህ ሀገር የወጣችሁም ሰዎች የምታስታውሱት እንደው የዛሬ 2 ዓመት የወጣች አሁን ያለነው ሰዎች እኩል ሼር የምናደርገው ለካ 30 ዓመት ተለይተን መተህ ጨዋታ ብንጀምር ይሄ ሰፈር ውስጥ የሚቆፈረው ነገር ምናምን ልምትልኝ እስካሁን ድረስ እንደዛ ነው ማለት እኛ ጋር ደስ በሚል ሁኔታ እንዳለ ተቆፈረና መንገዱ እንዳለ ተነስቶ የተነጠፈው ድንጋይ በሙሉ ተነስቶ ምንም ነገር ከስር ሳይሰራ ተመልሶ ተደረገ ከ2 ሳምንት በኋላ ሃይ ባይ ምናምን የሚባል ነገር የለም። ዛሬ ነው ስለ ግንባታ ላወራችኋለሁ። ዛሬ እኛ ሀገር ውስጥ ስላሉ ነገሮች አሁን በተለይ የሚዲያና የኮሙኒኬሽን ጊዜ እንደመሆኑ መጠን በዚህ በሶሻል ሚዲያው በምናምኑ ማአት ነገሮች እያየን አይደል? አሁን አንዱና ትልቁ ማስታወቂያ ነው። ማርኬቲንግ የሚባል ነገር አለ። አሁን በጣም ቅጥ ያጣብኝ የማስታወቂያ ነገር የማርኬቲንግ ነገር በጠቅላላ ማርኬቲንግ እንግዲህ ኖርማሊ የሆነ ሰው የሚፈልገውን የገበያ ጥናት አድርገህ ከዛ በኋላ ሰው የሚፈልገውን ብራንድ ታመጣና ብራንዱን ደግሞ በደንብ አድርገህ ትኩለው ታሻምረው ታሽሞነሙነውና አስተዋውቀው ከዛ በኋላ ለከስተመር መስጠት ነው። ለተመረጠው ለታርጌት ካስተመር ኦር ለምናምን መስጠት ነው። የገበያ ጥናት ለካስተመር ማስተዋወቅና ምናምን የሚባለው የማርኬቲንግ ፕሮሰስ እንግዲህ በጣም ብዙ ጊዜ ይሄንን የጠበቀ ነገር ስለማላይ ነው እዚህ ሀገር ውስጥ አሁን እንመላችሁ። በዚህ መሰረት ሁሉም ሰው ማርኬቲንግ ተምራለሁ፣ ማርኬቲንግ ዲፕሎማ ላይ ማርኬቲንግ ምናምን አለኝ። ምን እንደሚያስተምሯችሁ እግዚአብሔር ያውቀው። አሁን በዘመኑ አካሄድ ማርኬቲንግ መስራቱ እንዳለ ጥሩ ሆኖ ከበፊት የተሻለ ሆኖ ቴክኖሎጂውም ስለሚያግዘን ችግሮቹ ግን እኛ ስንሻሻል በስነ ስርዓት መንገዱን ጠብቀን ስለማንሻሻል ነው። አላቅም ሰልጥነን ጫፍ ጋር የደረስን ስለሚመስለን ባቋራጭ ስለሚሄድ ይሁን ከመጥፎ ነገሩ ጀምረን ሰማይ ላይ መድረስ ምንችል መስሎ ይሁን በማላቀው ሁኔታ ነገሮች በጣም ወደ ያልተፈለገ አቅጣጫ ይሄዳሉ። ከዚህ ከማርኬቲንግ ጋር ተያይዞ ማስታወቂያዎች ይነገራሉ። ብዙ ማስታወቂያ የምታውቁት ነው። የማስታወቂያ ስታንዳርድ የለም። የህትመት የማስታወቂያ የሙዚቃ ምናምን ስታንዳርድ የለም። ሌሎቹ ሌላ ጊዜ አወራችኋለሁ። ከማስታወቂያ ጋር ግን ሲያያዝ አሁን ዛሬ የምነግራችሁ እሱን ነገር ስለሆነ እንደው ማንሳት የፈለኩት ነገር ስለሆነ ያለንበትን የመሳት ደረጃ ማህበረሰብ ውስጥ ያለውን በዚህ በሶሻል ሚዲያው በኩል ያለውን በጣም የሆነ ያልተገባ ነገር እንደ አድቫንቴጅ ተጠቅማችሁ ማስታወቂያ የምታስተዋውቁ ድርጅቶች አላችሁ። በጣም ብዙ ማለት ነው። አሁን ችግሩ ምን መሰላችሁ? ብልግና ኖርማሊ ይፈጠራል፣ መሳት ይፈጠራል፣ ወንጀልም ይፈጠራል፣ ጥፋትም ይፈጠራል። ማህበረሰብ ውስጥ አለም ግለ ሁለት ጓደኛሞች ማለት ራሱ ብዙ አይነት ፋውሎች ይሰራሉ፣ ምናምኖች ይደረጋሉ። ናቹራል ይታረማል፣ ያጠፋ ይቅርታ ይጠይቃል፣ እንደዚህ ያደርጋል፣ እንዳይደገም ያደርጋል ምናምን እንጂ ለምን መጣ አይባልም። ይሄንን ማህበረሰባችን ውስጥ የምናየውን ችግር የዲሲፕሊን ችግር ኢትዮጵያዊነት የማይመስለውን ችግር ሊያባብሰውና በቃ እስከመጨረሻ ቅጥ እንዲያጣ ሊያደርገው ከሚችለው ነገር መካከል ችግሩን የመደገፍ ስራ ነው። አሁን ችግሩን የመደገፍ ስራ ማለት ምንድነው? የማይሆነውን ዘፈን ስፖንሰር የምታደርጉ ብዙ ድርጅቶች አላችሁ። በጣም የሚዘገነን ፊልም አይሉት ክሊፕ አይሉት የሆነ በአደባባይ በቃ እንዲህ ጀርባችንን የሚወረን ነገር ስፖንሰር ድርጅቶች ተብሎ ድርጊቱ ቪዲዮ ካለቀ በኋላ የምትጻፉትን ድርጅቶች ሳያችሁ በጣም ትልልቅ ድርጅቶች አሉ። አንዳንዶቻቸው የመንግስት ድርጅቶች ናቸው። እንዴት እንደማታፍሩ ግራ ይገባኛል እኔ ማለት ነው። ብልግናን ስፖንሰር ማድረግ የሚባል ነገር ከዛ አልፋችሁ ተርፋችሁ ነው በግል እነግዳለን የምትሉ ሰዎች አንዳንድ ጊዜ የብልግና አድቫንቴጅ ወስዳችሁ ማስታወቂያ መስራት ምን የሚሉት አማርኛ እንደሆነ አይገባኝም። ስቴል ማስታወቂያ ላሳያችሁ። ምንድነው እንዲያንገጉበሽ ጠራሽ? ታግኝ ሰው ልጅ እንዴት በዚህ ልክ በህይወት ወርካታን ያጣል? ጉድ እኮ ነው። እንደው ምንም አያረካሽም? አረ እንደው ምን ያረካኛል ብለሽ ነው? አንድ ቀን እንኳን አርቅቶሻል? አረ በጭራሽ እያልኩሽ። እንደው ምን አይነት ወንድ ቢሆን ነው አንድ ቀን እንኳን ሊያረካሽ አልቻለው? እኔም እኮ እሱ ነው ግራ ይገባኝ። አንድ ወንድ ልጅ ለባለቤቱ እርካታ መስጠት ካልቻለ ሌላ የለመደው ነገር አለ ማለት ነው። እንዴ ማለት በቃ ሌላ አርክቶ ረክቶ የሚመጣበት ቦታ አለው እያልኩሽ ነው። አይንሽን ግለጪ እንጂ አንቺ ስለምንድን ነው የምታወራው? አንቺ ደግሞ እንደው ማፈር አይጠበቅብሽም። ጓደኛሽ እኮ ነኝ። ባልጋ ላይ ቃቃል ያረካኛል አልቻለም አይደል? ኧረ እኔ የቤት አገዛዙን አልወደድኩትም። አገዛዙ አላረካኝም ነው ያልኩት። ወዲያ አንቺ ደግሞ እንደው እጭርዛ እኔ ደግሞ በዛ ጉዳይ እርካታ ያጣሽ መስሎኝ እንጂ ለቤት ጉዳይሽ ማርካታ የሚሰጥሽ እርካታ ማርኬቲንግ ሶሉሽን አለልሽ አይደል እንዴ? ምንድነው እሱ ደግሞ? በጣም በዝቅተኛ ዋጋ እንዲሁም ደግሞ የባንክ አማራጭ ያላቸውን ቤቶች የሚያቀርብ ድርጅት ነው። እንደዚህ ብለሽ ገላጊኝ እንጂ ባሌ ማዛሽ ነገር ላይ ጀግና ነው። እነሱ ማርኬቲንግ ላይ ጀግና ናቸው ስለሽ በይ ስልካቸውን ስጪኝ። ይኸውልሽ አንቺ ጉደኛ እኔ አሁን እዚህ ድርጅት ውስጥ ብታረድ አላስተዋወቀምም አልተጠቀምም ስልኩንም አልይዝምም ማንም ባያው ሁሉ ደስ ይለኛል።
ምን እያረጋችሁ እናንተ የምታስተዋውቁት ችግር የለው በእናንተ ጉዳይ አይደለም አሁን ማወራው መቼም ስንቱን አውርተን እንችላለን ግፋ ቢል 10 ሺህ ብር ተሰጥቷችሁ ነው 5 ሺህ ብር ተሰጥቷችሁ ነው አርጉ ተብላችሁ ነው ክሬቲቪቲ በሆኑ ነው አሁን እዚህ ሀገር ማህበረሰብ ውስጥ ጨዋነት አለ በቃ ፐብሊክሊ ምን እናገረው አለ ማናገረው ነገር አለ ይሄ እኮ እንደማለት ምን ማለት ነው ክብሪት ልታስተዋውቅ ፈልገ ወይ አሺሽ ወይ ሲጋራ እንደዚህ አርገ ሰክተ እስቲ ለኩስልኝ በላይተር ጣጣ አረገላ ወይ ላይተር ወይ ሰራም ዛሬ ይሄ የማይረባ ነገር ደና ነገር የለም እንዴ አስተማማኝ ቃል ለኔ ጋር ታርገ ከሌ ክብሪት አስተማማኝ ብትል ያንተን ላይት ክብሪት ፕሮዳክት በኳሊቲነት ሳይሆን በሱሰኝነት ለማያይዘው ዘላለም አለበል መጥፎ ክሬዲት ነው ያለ ከዚህ ከሲምፕሏ ነገር ብንጀምር ማለት ነው እሱ ክብሪት ስሙ በተነሳ ቁጥር የሚታየኝ ወይ ያስኮ አሺሽ ነው ወይ ያስኮ ሲጋራ ነው የሚታይ በዛ መልኩ ብራንድን ማስተዋወቅ አያስፈልግም እንደዚህ ከጋጠ ወጥነት ጋር ለዚህ ፐብሊክሊ ከማይነገር ብልግና ጋር ሰርቪሳችሁን ማያያዝ ያስፈልጋችሁ ፈጠራ በሆኑ ነው አሁን በዚህ ቤት ይሄ በጣም የሚዘገንን ነገር መጥቷል አሁን የውሸት ማስተዋወቂያዎች እንዳሉ ከዚህ በላይ ኤክስፕሊሲት የሆነ ለሰው የማይነገሩ አይነት ንግግሮችን ተናግረ ወይ እንደሄን ካነሳሽው አይቀርማ ከሌ ሪል ስቴት እንደዚህ ያርግላችሁ ምናምን ነው እንዴ የማህበረሰብን ሞራል ቫልዩ በመግደልና በመጣስ ምናልባት የእብደት ዕውቅና ይገኙናል ሁሌ ያለው በተለይ ወጣቶች ሁሌ ያላችኋለሁ መታወቅ ቀላል ነው ከሰረክ ታዋቂ ሌባ ትባላል በጣም ካጠፋ ታዋቂዋ ባለጌዋ ትባላል አሁን ሶሻል ሚዲያ ላይ የምናውቃቸው በጣም ብዙ ሰዎች አሉ በእንደዛ የሚታወቁ እንትናንትና ናወቀው ይሄ እኮ ማለት እንዲያረጋችሁ አይደለች እንዲ እርዳታ ሰጣለው ብላ ኪሷ ከተተችው አይደለች እንዲ ያረጋለው ብሎ እንትናን የሰደበውና እንደዚህ ያረጋው አይደለ ቅጣት ተቀጭ ተብላ ቲክቶክ ላይ አውልቃ እንትናን ያሳየችው አይደለች ትባለች ታዋቂ ነሽ እኮ ግን በዘግናኝ መልኩ ነው የምትታወቂው እንደዛ አይነት ዘግናኝ ታዋቂነትን እንደ ድርጅት ለማግኘት ለመፈልጋችሁ እናንተ አቴንሽን ይስባል ቫይራል ይወጣል እኔ የቫይራል ትርጉም ግን እየገባን አልመሰለኝም ቫይራል ይወጣል የሚባለው እኮ የሆነ ነገር በጣም ሴንሴሽናል የሆነ ሰው ማስበው ነገር ለየት ባለ አንግል አስበህ የምታቀርበው ጉዳይ ሲሆን ማህበረሰብን ጨዋነቱን ሳትነካ እንደው ሰው ሃይማኖት እምነት ባህል ቫልዩ ምናምን ጨዋነት ከልጅ ጋር ሁሉ ብታየው በሚያኮራ መልኩ ምንም ችግር በሌለበት ሁኔታ አይተው ማታቀውን አንግል የሆነ ነገር ሲያይ ይሄን ቪዲዮ ታሽታል ይሄን ቪዲዮ እንቀባበላለን እኮ ማአት ቪዲዮ ቫይራል አይተናቀል እንቀባበል ክሬቲቪቲ ያለ የሳቅ ቪዲዮ አለ የጨዋታ ቪዲዮ አለ የፈጠራ ቪዲዮ አለ እጅ ላይ ካለው ቃል ይሄ ነገር እንደሚሰራ እኔ ስንቱን ብዬ ይችላል በዛ መልኩ ነው ቫይራል እኛ መጥፎውን ምን ሰማው ለምን እንደሆነ አይገባኝ ከእንደዚህ አይነት ብልግና ጀርባ ገንዘብ ከፍላችሁ በእንደዚህ አይነት መልኩ አስተዋውቁ በጣም ክሬቲቭ ነው አይሻውን ጆሮ ይስባል ምናምን ኮምፕሊመንት ሰጠሽ ነው ባለ እንኳን እዛ ነገር ላይ እንዴት ተናግረሽ ሞተሻል ነው እንዴ ለምታስጠይ እንደው ምንድናችሁ እናንተ እንዴ አታፍሩ ምንድነው ራሳችሁ ምን ብላችሁ ነው የምትጠሩት አርቲስቲክ ዘንድሮ ቲክቶከር ሁሉም ሰው ነው ዩቲዩበር ሁሉም ሰው ነው የእንትን ታይትል ነው ዝም ብሎ በቃ መጠሪያ ስም ነው ይመስለው ማለት ማንም ምንም ሰርቶ እርን የሚያደርገው አትማረው እንትን አትለው ስላልሆነ ሁሉም ሰው ራሱን ይጠራል አሁን በዚህ ደረጃ እንደዚህ አይነት ታይትል ራሳችሁን ጠርታችሁ ኮን ተስተዋውቁ ታላቀም ከጀርባ ያላችሁት ድርጅቶች ግን ከጀርባ ያላችሁት ስራ ሰጪዎች ማስታወቂያ ሰጪዎች ስፖንሰር አድራጊዎች ግን ይሄንን ሀገር በማጥፋት ዋናው እጅ እናንተ መሆኑን እንድታውቁ ፈልጋለሁ ሶስት ባለጌ ሀገር አያጠፋም በነገራችን ላይ ከነሱ ጀርባ ሰፖርት የሚያደርገውና አይቶ እንዳላየ ደግሞ ዝም ብሎ ያርግላት ስራ ነው ብሎ በዝምታ የሚያልፈው ሰው ነው እቺን ሀገር ገደል ይከታት ያለው I'm afraid this is only the beginning by the way በጣም ሌላው ሰው ለምን እንደማያስደነግጡ አላውቅም በመደዳ ቪዲዮ በመደዳ ቀኑን ሙሉ 3-4 ቪዲዮ የምትጭልጅ ከእንደዚህ አይነት ንግግርና ከበጣም በቃ ፖርኖግራፊክ ኮናለ እንትን ውጪ ያላለፈ ነገር ስትሰራ ምትል ኤቭሪ ቪዲዮ ስፖንሰርድ ነው ከኤቭሪ ቪዲዮ ጀርባ ከሌ ሽቶ አለ ተበረጋግዳ እንደዚህ አገር ይያዝልኝ ብላ ከሌ ሽቶሽ ቢታወቅ እንዲህ ያልኩ ያየሁት ምን አይነት ሽቶ ነው ያንቺ እንደው ብቀባው ነው በዚህ ደረጃ ብንተሳሰብ እንደው አገር ይሄ ነው የቴሌቪዥን ፕሮግራሞች ኳሊቲ ማድረግ ለምን ደረጃ ደርሶ በጣም ቤስት የቴሌቪዥን ፕሮግራሞች ይጀምራሉ በጣም ቤስት የሆኑ ቶክ ሾዎች ይጀምራሉ በጣም ጥሩ ሊባሉ የሚችሉ የኢትዮጵያን ገጽታ የሚያሳዩ የህዝብን ባህል የሚያሳዩ ሌላ ነገር ሰዎችን ሊያግዝ ሊረዳ የሚችል የሰዎችን ችግር ነቅሶ አውጥቶ በዚህ አካባቢ ያለ የውሃ ችግር እንደዚህ ሆነ ማን ብሎ እንደው ረጂ አካል እንኳን ቢኖር በደንብ ኢንፎርምድ ሆኖ መቼም ኢንፎርም አድራጊዎቹ አካሎች ሪፖርት ለምታቀርቡት ሁሌ 9% እንትናሉ 13% ከአምናው ጭብጥ ምን እንደሚጨበጥ ብቻ ለረጂ እንኳን ጥሩ ሊያረጉ የሚችሉ ቪዲዮ የቴሌቪዥን ሾዎች አይቀጥሉም ከ3 ወር ከ4 ወር በኋላ ከ5 ወር በኋላ ማክሲመም ለፍተው አይቀጥሉም አንዳችሁም የግል የመንግስት የምትባሉ ድርጅቶች እነዚህ ሾዎች ማገዝ አትፈልጉም መርዳት አትፈልጉም ምክንያቱ ምንድነው እናንተ የምትሉት ከሆነ ብዙ ተመልካች የለም ወል ካላገዛችሁትና ቴሌቪዥን ላይ ካልቆየ እንዴት ተመልካች ሊኖር ይችላል ሲጀመር
ሁለተኛ ደረጃ ደግሞ ከጊዜው ጋር አይደለም ጊዜው ባልጓል ነው እናንተም ኦፊሻሊ አፕሩቭ ያደረጋችሁት ነው ስለዚህ እንደዚህ አይነት ቁም ነገር ቪዲዮ እከሌን እናግዘው እከሌ ህዝብን እንደዚህ እናርግለት የከሌ ጤና ችግሮች እንደዚህ ያሉ በምናምን ሴክተር እንዲህ ምናምን አሉ ሚል ቁም ነገር ያላቸው ለሀገር ትልቅ ያበረከቱ ሰዎችን ቁጭ አርጎ እንደንግዳ የህይወት ልምዳቸውን ወጣቶች እንዲያካፍሉ የሚያደርግ ስንት አይነት በጣም ጥበበኛ ሙዚቀኞች በኢትዮጵያ ቅኝት የሰሩትን ሙዚቃ ፕሮሞ የሚያቀርቡበት ሙዚቃቸው የሚጋበዝበት መዝናኛ እንደዚህ አይነት ይዘት ያለው ድራማ ጭራሹንም ዝር የማይልበት ሚዲያ የሚሆነው በዚህ ምክንያት ነው ይሄ ነገር ኖርማሊ ለእናንተ እውቅና የለውም ጥሩ ስለሆነ አይጠቅምም ቲክቶከሮች እናንተና ሚል ፕሮግራም ግን ተቀምጣ ከእንትናም ቪዲዮ እንደኔ ሰራሽው ያበደ ነው እንትና እንዴት አረክሽ እንደዚህ ትያለሽ በቃ ቅብርጥስ ምናምን ምትል እምብርቷ ላይ ቀለበት አርጋ ምትመጣ እግሩን አጣምሮ ሶሉን እያሳየ የሚቀመጥ ጋጦት ጉርጋጥ ጉረምሳ ያለበት ሾው የኢትዮጵያ እንትን መስሪያ ቤት የምናምን ኢንተርፕራይዝ ከሌ ቡቲክ 16 ስፖንሰር ትደረድራላችሁ ስንጠፋ ደስ ሲላችሁ ምንድናችሁ እናንተ ለሀገር እኔ አማራጭ ቢኖርኝ አንዳንዶቻችሁ ኤክስክሉሲቭ ስለሆናችሁ ነው እዚህ ሀገር ውስጥ ብቸኛ ሰርቪስ አቅራቢዎች እናንተ ስለሆናችሁና የምትሰጡት አገልግሎት ስለሚያስፈልገን ብዬ ነው እንጂ ባልጠቀማችሁ ደስ ይለኛል እንደው አንድ ቀን እንደው ውጭ ሀገሮቹ አልፎልን እዚህ ሀገር ውስጥ ህዝብ ጉልበት ኖሮት የሆነ ነገርን ቦይኮት አርጎ የሆነ ድርጅትን የሆነ ነገርን አልተጠቀምም ስርዓት ያጣ ስለሆነ ብሎ እንደው የሚያዘጋበት ቀን ይናፍቀኛል በዚያ አካሄዳችን ግን ኖርማሊ ምናዘጋም ጉድ አይደለም አና ጊዜ ዝም ብዬ ብቻ የስጮ ራሱ ገርመኛል እኮ በጣም በሚያሳዝን ሁኔታ ለዚህ ሀገር ባህል ማንነት ለሀገር መጥፋት ተጠያቂ የሆናችሁ አላችሁት ህዝብ የሚገለገልባችሁ ትርፋችሁን ከኛው ከራሳችን ከምታጠፉን ሰዎች የምታገኙ ግብራችሁን ከኛው የምትሰበስቡ ሰዎች ናችሁ እናንተ እንኳን እየተጠበቃችሁን አይደለም ቢያንስ እናንተ የምታረጉትን ድጋፍ ብታቆሙ እነዚህ ነገሮች ተቋርጠው ደህናዎቹ መድረክ ላይ መጡ ነበር የበፊቱ ጊዜ ተገላባጭ እኮ ነው በፊት ድራማ ይገመገምና ይሄ ድራማ ከማህበረሰብ ጨዋነት ጋር ቃላቶቹ በጣም ባልገዋል ይሄን ተይ ትባልሽ ስለዚህ ጨዋው ድራማ ነው የመጣው ያኛው ውድቅ እንደሆነ ስለሚታወቅ የሚሞክረው የለም አሁን ደግሞ ጨዋስ ድራማ ሲመጣ ይሄ እንኳን ይቀር ብለሽ በጣም አስጠያፊው ነገር ሲመጣ ይሄ ሰው ሊያዩ ይችላል ብለን ታስገባ የሱ ተቃራኒው ማለት ነው አሁን ደግሞ ጨዋውን ሊመጣ አይችልም ምክንያቱም ተቀባይነት ስለሌለው ሁለት ፕሮፖዛልም አይመጣልን ማስታወቂያም ልክ እንደዚህ ነው ሙያ የሌላቸው መንገደኞች የሚሰሩት ሊሆን አይገባም ፕሮዳክትሽ ማስታወቂያው ስለዚህ የመንደር ፕሮዳክት ነው እንዴ ማንንም መንገደኛ እየመጣቀ እንደልቡ ፕሮናውንስ ማድረግ የማይችለውን ፕሮዳክት ምርት የሚናገር እንዲግዙ እንዲያርጉ ቢል አይቶታ ያቀም ተከፍቶ በል ተብሎ ስንት ሰው እየደወላቸው ነው በነገራችን ላይ ቻናሎች እዚህ ቻናል ላይ ብታያቸው ማስታወቂያዎች ማምንባቸውና የምሬውሉት ነው ብዙም የለም አክቹአሊ ኖት ዛት ኦፈር ስለማይደረግልኝ አይደለም ሞስት ኦፍ ኢት አልቀበለው ያላየሁትን ቤት አላቸው ብዬ አላስተዋውቅም ያላየሁትን ፕሮዳክት አላቸው ብዬ አላስተዋውቅም ያላየሁትን ትምህርት ቤት እዛ ተምሮና አስተምሮ ማላቀውን ሰው ምርጥ እንትን የኮምፒውተር ማሰልጠኛና ማን ብዬ አላስተዋውቅም ተደውሎ ኦፈር ግን አይደረግልኝም ማለት እንዲህ እንዳለግና በቴሌግራም ላይ ስለምልክልስ የማስታወቂያ ሰራበት why would I don't know you የት ኑራት ኑር በምን አቃሉኝ በዚህ ደረጃ እንኳን ያልሆኑ ሰዎችን ፕሮዳክትና ሰርቪስ እየሰጣችሁ ማስታወቂያም ተስተዋውቁ ሰዎች እኛን ከማሳቀቅና እንደዚህ አይነት አሁን እንዳያችሁት አይነት ፖርኖግራፊክ ማስታወቂያ ከማስተዋወቅ ይልቅ እንደው እርካታችሁ እንደው ልም ይበል እንደው እርካታ ምናምን ሶሉሽን ከስራዬም አላጣውም እናንተ ኤቭሪ ታይም የእናንተ ካምፓኒ ስም በተሰማሩ ቁጥር ይሄ አጸያፊ ማስታወቂያ ነው ተዝም ይሄ እኮ እንዴት እንደሆነ እኮ እኔ በመለውና ብዙዎቻችሁ የምታስቡት ማለት ያለው ልዩነት ብዙ ሰዎች የሚያስቡት ማለት ያለው ልዩነት እኮ በጣም ይሄን ያህል ኒውክሊየር ፊዚክስ እኮ አይደለም በቃ አለቀ ኖርማሊ ወሲባዊ ወይ ሴክሹዋል ፖርኖግራፊክ ነገር ምናምን ድርጊቱ ማህበረሰብ ውስጥ መቼ የሚያለና የሚኖር ነገር ነው ፋይን የሰዎች ፕራይቬት ነገር ነው ግን ግላዊ ጉዳይ ነው በአደባባይ አውጥተን የምንወያየው ማለት አይደለም በእኛ ሀገር ባህሎች ነውሮች ሙሉ ህብረተሰብ ያለው ለዛ ነው አደብ እንዲህ ስርዓት እንዲይዝ ነው እንዲከባበር ነው እንደዚህ አይነት ጉዳዮቻችንን እንዳንቺ አይነት የ18 እና 17 ዓመት ልጅ መታ በእንደዚህ መልኩ የምታጸይፈኝ ከሆነና ለኔ ለባለ 40 ወይ ለባለ 60 ወይ ለባለ 80 ዓመት እኩል የምናወራ ከሆነ እንዴት ነው የምንከባበረው ፕራይቬት ጉዳይስ አይኖርንም ከዚህ በላይ ይሄን ፐብሊክሊ ማስታወቂያ የምንጠቀምበት ከሆነ ፕራይቬት ጉዳይ የለም ሌላ ማለት ነው የትም ዓለም ላይ የለም ሁሉም ዓለም ጨዋ ነው በነገራችን ላይ በዚህ ደረጃ ሁሉም ዓለም ጨዋ ነው የሰለጠናችሁ ይመስላችሁ በመባለግ ከሆነ ልታረሙት ይገባል በጣም ብዙ እኔ አሁን እመኑኝ ደፍሬ እዚህ ላይ ለማሳየት ማልፈልጋቸው ማስታወቂያዎች አሉ በጣም ብዙ የሴት ልጅ ክብር የሚነኩ በሴት ልጅ አካላት ላይ ምናምን ላይ ተሰሩ እንደንተው እንደዚህ የሆነ ምናምን የሚሉ ብራንዶቹ ግን ስሞቹ ድርጅቶቹን መጨረሻ ላይ የሚያስተዋውቁን በተሰማቸው ታፍራላችሁ እና ይሄ ኮርፖሬት ሪስፖንሲቢሊቲ ማለት ገንዘባችሁን ለባለጌ መበተን አይደለም በነገራችን ላይ ማህበረሰብ ክፍል ናቸው እሱማ ባለጌ ማህበረሰብ ነው እስረኛ ማህበረሰብ ነው
ጥሩ ማህበረሰብ ጥሩ ያለው ነው መታረም ያለበት ወይም ደግሞ አምራቹ ወይ ጤናማው ተብሎ ይለያል እንጂ እሱማ ማህበረሰብ ነው መቼም የሆነ ምናምን ሰብ አይደለም ከስፔስ አልመጣም እኮ ኮርፖሬት ሪስፖንሲቢሊቲ ማለት ለወጣቶች ገንዘባችንን ኢንቨስት አድርገን ከሌሪል ስቴት ይሄን ያህል ኃላፊነት ተወተናል ምናምን ለነማን የሰጠው በየቀኑ ልጆቻችንን እንዳናሳድግ እያሳቀቁ ላሉ ባለጌዎች ቆመ እየሰጠ ያለው ዩማይት አዝዌል አብራቸው ጆይን አድርገናል ልታቀርብ ትችላለህ በዚህ ደረጃ እንደው ባንናናቅ ጥሩ ነው ትልቅ ሰው የፈራባት ሀገር ነች በጣም ትልቅ ሰዎች ያሉባት ሀገር ነች ተስፋ ያላት ሀገር ነች ብዙ ሰዎች ወጥተው ውጪ ያገር የኖሩ ቤቴ ብለው ነገር ሊመለሱባት እንዲ በጉጉት በስስት የሚያዋት ሀገር ነች ሄደው እንቅልፍ የሚያጡባት ሀገር ነች ወሬዋን እየሰሙ እዚህ ተቀምጣችሁ ደግሞ በዚሁ ህዝብ ትርፍ እያተረፋችሁ እንደገና የዚሁን ህዝብ ባህል እናንተን ለቁማር መነገጃና ለመበላሻ የምታቀርቡት ሰዎች እንደው አስቡበት ይሄ ኮርፖሬት መሆን ገንዘብ አለኝ ማለት የሆነ ነገር ማለት እንደው ከሰራት ምን የሚያስከብር አካል ቢኖረን አይውሽ ስለሌለን ነው የምናገረው እንደዛ እና እንደው ኮንሰርኔ ልንገራችሁ ይሄ ነው ባለፈው የባለፈው ቪዲዮ ላይ ሰጣችሁ አስተያየቶች በነገራችን ላይ በጣም ታንኪዩ አንዳንድ ሰዎች እየደወላችሁ የነገራችሁ ሰዎች አሉ ያው አሁንም ቢሆን ደጋግሜ የምነግራችሁ ነገር ይሄ ሲሊውን አስተያየት አልመልስበትም ይሄ ከእንትና ማለት ጋር ግለ ጸባለብ እንትን ምናምን የሚለውን አልመልስበትም ጉዳዩ ከተነሳው ፖይንት ጋር የሚያዝ ፖይንት ነውና አንዳንድ ሙሉ ቪዲዮ አይታል ማለት ለምትሉኝ ሰዎች አንዴ ደግሜ ልናገር ፈልጋለሁ ሙሉውን ያዩት የተናገርኩትን በጣም ኮንሺየስሊ ነው ትክክል ነኝ ኦብዘርቬሽን የራሴ ኦብዘርቬሽን ማለት ነው ይሄ አንድና አንድ ሁለት አይነት ነገር አለ ግን የራሴ ኦብዘርቬሽን ትክክል ሙሉን በሚገባኝ ልክ አይቼ ነው ተናልኩት ሶ ከእንደዚህ መበሻሸቅና ወንድ ኮንክስቲ እንተናን ተናገራቸው ምናምን just to make you happy or ደግሞ ይሄንን ኮምፐንሴት ለማድረግ ከሌለ መናገር አይተጠበቀብህም ሲጀመር ያንዳንዱ ሰው ግንዛቤ ደስ ይለኛል እኮ do you think በኦርደር እንተናን ተናገርልኝ በቃ ፎርም አዘጋጃለሁ እንተናን ተናገሩት this is just my feeling my opinion ከናንተ ጋር ሼር ማድረግ about things ማያቸው ማየው ነገር ከሌለኝ probably ሼር ማድረግ ነገር ላይኖርኝ ይችላል so obviously በዛ ሌቭል ብንረዳው ጥሩ ነው አንዳንዴ በጣም ያልበሰሉ አመለካከቶችን እጅግ በስለዋል ከመላቸው ሰዎች አሉኝና በአካልም እንዲህ ነገሮች ሳይድ የመያዝ እንተናይ ማለት ምናምን አይደለም ፐብሊክሊ የሚነገሩ ነገሮች ሁላችንንም እኩል ለሚያቆስሉን እኩል ለሚጎዱ የሁላችንንም ልጆች ብልግና እኩል ነው አፌክት የሚያደርገው ዘለፋ እኩል ነው አፌክት የሚያደርገው ስለዚህ በዛ ሌቭል እኛ ብለን ብናስበው ይሻላል እዛ ውስጥ ስትራታ እየፈላለጉ እየከፋፈሉ ነከሌ አያስፈልግም ለማለት ያህል ነው በጣም ካንዛዛውባችሁ ይቀርታ እጅግ አመሰግናለሁ ወዳችኋለሁ ታንኪዩ